ክቡራትና ክቡራን ዛሬ ይዘንላችሁ የቀረብነው ታሪክ ተራ ታሪክ አይደለም። የቅዱስ ያሬድ ማህሌት በሰማይ ላይ መኑውቱ ገብርኄር የታመነ በጎ አገልጋይ ማን ነው እያለ ሲያስተጋባ የዚያን የዘመናት ጥሪ ምስጢር ፍለጋ የምንጓዝበት ልብ አንጠልጣይ መንፈሳዊ ጀብድ ነው። በዚች ምድር ላይ ስንኖር እኛ ማንን? የሕይወታችንስ መጨረሻው ግብ ምንድነው? በእጃችሁ ላይ የተሰጣችሁን በዋጋ ሊተመን የማይችል እጅግ ውድ የሆነ ስጦታ ጠላታችሁ በየአቅጣጫው ሊነጥቃችሁ እያደቡ መሆኑን ብታውቁ ምን ታደርጋላችሁ? ይህንን ስጦታ የሰጣችሁ ታላቅ ንጉሥ አንድ ቀን በድንገት ተመልሶ የሰጠውን ምን አደረግከው ብሎ በክቡር ዙፋን ላይ ሆኖ ቢጠይቃችሁስ ምላሻችሁ ምን ይሆን? እስኪ ያስቡት። ጊዜው የዓለም መጨረሻ ነው ወይስ መጀመሪያ? አይታወቅም። ማብቂያ በሌለው የዘላለም አድማስ ላይ አንድ ታላቅ ንጉሥ የነገሥታት ሁሉ ጌታ ረጅምና ሩቅ ወደ ሆነው አገር ሊጓዝ ዝግጅቱን አጠናቋል። ጉዞው ተራ ጉዞ አይደለም። በምስጢር የተሞላ የፍጥረታት ሁሉ ልብ የሚፈትን የታላቅ ሂሳብ መጀመሪያ እንጂ። ከመሄዱ በፊት ግን በቤተ መንግሥቱ ፊት ለፊት ቆመው በጉጉት ወደ እርሱ የሚመለከቱትን አገልጋዮቹን ጠራቸው። ጸጥታው አስፈሪ ነው። ንፋሱ እንኳን የንጉሡን ቃል ለመስማት እስትንፋሱን የዋጠ ይመስላል። ንጉሡ በእጁ የሚያብረቀርቁ በዋጋ ሊተመኑ የማይችሉ የሕይወት መክሊቶችን ይዟል። ለእያንዳንዳቸው እንደየአቅማቸው እንደየልባቸው ስፋት መክሊቶቹን አከፋፈላቸው። ለአንዱ 5፣ ለአንዱ 2፣ ለአንዱ ደግሞ 1። ከዚያም ምንም ቃል ሳይተነፍስ በዓይኖቹ ብቻ አደራ አደራችሁን ብሏቸው ወደ ሩቅ አገር ተጓዘም። ክቡራትና ክቡራን እስኪ ቆም ብላችሁ አስቡት። እናንተ በዚያ ስፍራ ብትሆኑ ኑሮ የትኛው አገልጋይ ትሆኑ ነበር? 5 የተቀበለውንና ሌሊት ከቀን ማዕበልን ታግሎ የሚያተርፈውን ብርቱ ሰራተኛ ወይስ በፍርሃት ተውጦ የተሰጠውን መክሊት በጨለማ ጉድጓድ ውስጥ የሚቀብረውን? ንጉሡ ቆይቶ ሲመለስስ? አዎ ሲመለስ የሰጣችሁን ፈልጎ ሲመጣ ምን ይዛችሁ ትጠብቁታላችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የዚህ መንፈሳዊ ቻናል ቤተሰቦች እንደምን አላችሁ? ዛሬ ይዘንላችሁ የቀረብነው ታሪክ ተራ ታሪክ አይደለም። በዚህ እጅግ አስገራሚ ትረካችን ውስጥ የማይታየውን የጨለማ ኃይል ጦርነትና የጠፋውን መክሊት ፍለጋ በደም ዋጋ ስለተገዛችውና ብዙዎች ስለተሰውላት ራስ ወይም ሃይማኖት እንዲሁም እግዚአብሔር ለሰው ልጆች አሳልፎ ስለሰጠው የሰማይ መክፈቻ ቁልፍ እጅግ ጥልቅ የሆኑና አንዳንዴም የሚያስደነግጡ መንፈሳዊ እውነታዎችን እንመለከታለን። እያንዳንዱ ደቂቃ ራሳችን እንድንጠይቅ የቆምንበትን መሰረት እንድንመረምር የሚያደርግ ነው። እንግዲያውስ ልባችሁን አዘጋጁ፣ ትኩረታችሁን ሰብሰብ አድርጉ። ወደዚህ ወደሚያስደምመው ታላቅ የሕይወት ሂሳብ ወደ ገብርኄር አብረን እንጓዝ። ያ ታላቁ ንጉሥ የአጽናፍ ዓለም ገዢ አደራውን ጥሎ ሄዷል። የቤተ መንግሥቱ ደጅ ጭር አለም። አገልጋዮቹ በእጃቸው የያዙትን መክሊት እያዩ ለጥቂት ሰከንዶች በዝምታ ተገተሩ። ያ ዝምታ ግን የሰላም አልነበረም፣ የትግል እንጂ። በዓይኖቻቸው ውስጥ የሚነበበው ፍርሃትና ተስፋ፣ ጽናትና ስንፍና ገና ካሁኑ መለያየት ጀምሯል። ንጉሡ የሰጣቸው መክሊት ተራ ወርቅ አልነበረም። እያንዳንዱ መክሊት የሕይወት እስትንፋስ፣ የፈውስ ኃይል፣ የጥበብ ምንጭና የመንግሥተ ሰማያት ቁልፍ ነበረው። አሁን ሰዓቱ የሥራ ነው። ዓለም ከፊታቸው እንደ ሰፊ ባህር ተዘርግታለች። 5 መክሊት የተቀበለው አገልጋይ ወደ ኋላ አላየም። ንጉሡ አደራ ሲል የነገረውን ቃል በጆሮው ውስጥ እንደ ነጎድጓድ እያስተጋባ ነበር። እርሱ ያንን 5 መክሊት ይዞ ወደ ዓለም ገበያ ሲወጣ፣ ገበያው ግን ሰላማዊ አልነበረም። እስኪ ያስቡት። በፊቱ እጅግ አስፈሪ ተራራዎች አሉ። የተራራው ስም ጥርጣሬ ይባላል። ከበታቹ ደግሞ ጥልቅ የሆኑና የሚውጡ የስደትና የመከራ ወንዞች አሉ። እርሱ ግን
አልቆመም። አምስቱን መክሊት እንደ ብርሃን መሳሪያ እየተጠቀመ የታመሙትን ፈወሰባቸው፣ የተራቡትን መገበባቸው፣ የጠፉትን መራባቸው። በእያንዳንዱ ድካም፣ በእያንዳንዱ ላቡና እንባው ውስጥ መክሊቶቹ ይባዙ ነበር። ሌሊት በሆነ ጊዜ ሌሎች ሲተኙ፣ እርሱ ግን በመንበረ ጸሎቱ ቆሞ መክሊቱን ሲያበራ ይነጋል። ማዕበል ሲነሳ ጌታዬ አምኖ ሰጥቶኛልና ክህደት አያገኘኝም እያለ በድፍረት ይጓዛል። ይህ አገልጋይ የአምስቱ መክሊት ባለቤት ብቻ አይደለም። እርሱ የፍቅር፣ የተስፋ፣ የጽናት፣ የትህትናና የጸሎት አርበኛ ነው። በመጨረሻም አምስቱ መክሊቶች በብርሃን ተባስተው ሌላ አምስት ሆኑ። ባለ ሁለቱ መክሊትስ? እርሱ ለምን አምስት አልተሰጠኝም ብሎ አላጉረመረመም። የራሱን አቅም ያውቃል። ንጉሡ ለእያንዳንዱ እንደ አቅሙ እንደሰጠ ተረድቷል። እርሱም እንደ ታላቅ ወንድም ወደ ትግሉ አውድማ ገባ። መንገዱ ዳገት ቢሆንበትም ጠላቶች በየጫካው አድብተው ተወው፣ አትድከም፣ ለነገሩ አትጥፋ እያሉ የሽንገላ ቃል ቢናገሩትም እርሱ ግን ጆሮውን ደፈነ። ሁለት መክሊቱን በታማኝነት እየነገደበት ትናንሽ ድሎችን እያስመዘገበ ሌላ ሁለት አተረፈም። አራት መክሊቶችን ይዞ በንጽህና መቆየት ምንኛ ድንቅ ነው! አሁን ግን ወደ ትረካችን እጅግ ልብ አንጠልጣይ ክፍል ደረስን። ያ አንድ መክሊት የተቀበለው አገልጋይ ስሙ ገብረ ሐካይ ይባላል። ሰነፉ አገልጋይ እርሱ መክሊቱን ሲቀበል ንጉሡን ያየው እንደ አፍቃሪ አባት ሳይሆን እንደ ጨካኝ አምባገነን ነበር። ጌታዬ ካልዘራበት የሚያጭድ ካልበተነበት የሚሰበስብ ክፉ ሰው ነው ብሎ በልቡ አሰበ። ፍርሃት መላ አካላቱን ወረረው። ይህ ፍርሃት ግን ቅዱስ ፍርሃት ሳይሆን የሰይጣን ወጥመድ የሆነው ተስፋ መቁረጥ ነበር። እስኪ በህሊናችሁ ተመልከቱት። ጨለማ ሌሊት ነው። ነፋሱ በኃይል ይነፍሳል። ይህ አገልጋይ መክሊቱን በብብቱ ደብቆ ማንም እንዳያየው እየተሽሎከለከ ወደ ሜዳ ወጣ። አካፋውን ይዞ መቆፈር ጀመረ። የቆፈረው ግን መሬቱን ብቻ አልነበረም፣ የገዛ ዕድሉን፣ የገዛ ዘላለማዊ ደስታውንና ክብሩን ጭምር ነበር። መክሊቱን በዚያ ጥልቅና ቀዝቃዛ ጉድጓድ ውስጥ ከተተው። አፈር አለበሰው። ከላዩ ላይ ድንጋይ አኖረበት። ከዚያም እጆቹን አራግፎ አሁን አረፍኩ፣ ሌባ አይወስድብኝም፣ ጌታዬ ሲመጣም እንዳለች እሰጠዋለሁ ብሎ በስላቅ ፈገግ አለ። መክሊቱ ግን ከጉድጓዱ ውስጥ ሆኖ ያለቅስ ነበር። ምክንያቱም መክሊት እንዲቀበር ሳይሆን እንዲበራ፣ እንዲታፈን ሳይሆን እንዲነግድበት የተሰጠ የሰማይ ሀብት ነውና። ክቡራትና ክቡራን፣ እስኪ ቆም ብለን እናስብ። ዛሬ ቤተ ክርስቲያን ገብረ ኄር ስትል እኛን እያነጋገረችን ነው። መክሊትህ ምንድን ነው? እግዚአብሔር የሰጠ ድምፅህ ነው? ዕውቀትህ፣ ገንዘብህ፣ ወይስ ለሰዎች የምታሳየው ፈገግታ? ይህንን ስጦታን የት ነው ያኖርከው? እንደ ባለ አምስቱ አገልጋይ ለሌሎች ብርሃን እንዲሆን እያበዛኸው ነው? ወይስ ሰው ምን ይለኛል ወይም ብሰራው ምን ይረባል በሚል ሰንካላ ምክንያት በልብ ጉድጓድ ውስጥ ቀብረኸዋል? ሌላው ንጉሡ መቼ ይመጣል? ንጉሡ የሚመጣበት ቀንና ሰዓት ማንም አያውቅም። ምናልባት ዛሬ፣ ምናልባትም አሁን ጌታው በድንገት መጥቶ መክሊትህ የት አለ ቢልህ በላብ የተዘፈቀው የአስሩ መክሊቱ ውጤት ታሳየዋለህ? ወይስ የአፈር እድፍ ያለበትን ያንን የቀበርከውን አንድ መክሊት? ሦስተኛው የመቃብር አፈርህ ምንድን ነው? ስንፍና፣ ቂም፣ በቀል፣ ዝሙትና ዓለማዊ ደስታ መክሊታችን የምንቀብርባቸው አፈሮች ናቸው። ዛሬ ያንን መክሊት ከቀበርክበት ጉድጓድ አውጥተህ የምታጸዳበት ቀን ነው። ምክንያቱም የቀበረ ሰው ዋጋው ለቅሶና ጥርስ ማፋጨት ወዳለበት ውጭ ጨለማ መጣል ነውና። አሁን ንጉሡ ተመልሷል። ታላቅ የፍርድ አደባባይ ተዘርግቷል። ባለ አምስቱና ባለ ሁለቱ በደስታ ሲሮጡ፣ ያ መክሊቱን የቀበረው አገልጋይ ግን ምን ሊል ይሆን? ጌታውስ ምን ብሎ ይፈርድበት ይሆን? በዚህ ታሪክ ውስጥ ስለ አገልጋይነት ታላላቅ ምሳሌዎችን እናያለን። እንደ ሙሴ እኔ ልሞት፣
ሕዝቤ ይዳን የሚል ታማኝነት ምን አይነት እንደሆነ፣ እንደ ቅዱስ ዳዊት በጎቹን ከአንበሳ መንጋጋ የሚያስጥል ትጋት ምን እንደሆነና በፈተና መሃል እንደ ዮሴፍ ጸንቶ መቆም እንዴት ለታላቅ ክብር እንደሚያበቃ በዝርዝር እስኪ እንመልከተው። ላለው ይጨመርለታል፣ ለሌለው ግን ያለው እንኳን ይወሰድበታል የሚለው አስፈሪና አስደሳች ቃል ፍጻሜውስ እንዴት ያገኝ ይሆን? እስኪ አብረን እንየው። ያ በጉጉት ሲጠበቅ የነበረው አንዳንዶች ግን የፈሩት የታላቁ ሂሳብ ቀን ደረሰም። ንጉሡ በግርማዊነቱ በዙፋኑ ላይ ተቀመጠም። ዙሪያውን በብርሃን የተጎናጸፉ መላእክት ከበውታል። አገልጋዮቹ አንድ ባንድ ወደፊቱ እንዲቀርቡ ታዘዙ። መጀመሪያ የቀረበው 5 መክሊት የተቀበለው አገልጋይ ነበር። ፊቱ እንደ ፀሐይ ይበራል፣ በእጆቹም 10 የሚያብረቀርቁ መክሊቶች ይዟል። ጌታ ሆይ 5 ሰጠኸኝ ነበር፣ እነሆ ሌላ 5 አተረፍኩበት አለ። ንጉሡም በታላቅ ፍቅር ተመለከተውና አንደበቱም እንደ ጣፋጭ ነገር አስተጋባ። አንተ የታመንክ በጎ አገልጋይ፣ በጥቂቱ ታምናሃልና በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ። ባለ 2 መክሊቱም ቀረበ፣ እርሱም 4 አድርጎ አስረከበ። ያ የክብር ቃል ለእርሱም ተደገመ። ክቡራትና ክቡራን እስኪያስቡት ያ ሁሉ ድካም፣ ያ ሁሉ እንቅልፍ ማጣትና ማዕበል መጋፈጥ በዚህች አንዲት የደስታ ቃል ተተካ። ነገር ግን ታማኝ አገልጋይ መሆን ማለት እንዲሁ መነገድ ብቻ አይደለም። የታማኝነት ትርጉሙ ምን እንደሆነ ለማወቅ በታሪክ መነጽር ወደ ኋላ ተመልሰን 3 ታላላቅ ጀግኖች እናገኛለን። እነዚህ አገልጋዮች መክሊታቸውን እንዴት እንዳተረፉበት ስንመለከት ልባቸው በድንጋጤና በአድናቆት ይሞላል። ወደ ጥንታዊቷ ግብጽ ስንጓዝ ሕዝቡ በባርነት ቀንበር እየማቀቀ ነው። ሙሴ መክሊት ተሰጥቶታል። መክሊቱ ግን ወርቅ ሳይሆን መሪነት ነበር። እስኪ ይህንን ትዕይንት ተመልከቱት። ከፊት ለፊታቸው የኤርትራ ባህር እንደ ግድግዳ ተደቅኗል። ከኋላቸው ደግሞ የፈርዖን ሰራዊት በሰረገላ እየጋለቡ ሰይፋቸውን መዘው እንደ ቆላ እሳት እየመጡ ነው። ሕዝቡ በጩኸትና በቁጣ ሙሴን ከበቡት። ለምን እዚህ ልታስገድለን አወጣህን? እያሉ ድንጋይ ሊያነሱበት ዳዱ። ማንኛውም ሰው ቢሆን በዚያ ሰዓት ራሱን ለማዳን ይሮጥ ነበር። ሙሴ ግን ታማኝ አገልጋይ ነው። ወደ እግዚአብሔር ጮኸ። እግዚአብሔርም በእጅ ምን አለ አለው። ሙሴ የያዛትን በትር አነሳ። መክሊቱ ያቺ በትር ነበረች። በትሯን በባህሩ ላይ ሲያነሳ ባህሩ ለ2 ተከፈለም። ጥልቅ የሆነው ውሃ እንደ አጥር ቆመ። ሙሴ ግን ታማኝነቱን ያሳየው እዚህ ላይ ብቻ አይደለም። ሕዝቡ ባጠፉ ጊዜ እግዚአብሔር ሊቀጣቸው ሲል ሙሴ እንዲህ አለም፣ እባክህ ኃጢአታቸውን ይቅር በላቸው፣ ካልሆነ ግን እኔን ከጻፍከው መጽሐፍ ደምስሰኝ። ይህ ነው ታማኝ አገልጋይ፣ የራሱን ክብርና ሕይወት ንቆ ለሌሎች መዳን ራሱን አሳልፎ የሚሰጥ። አሁን ደግሞ እስቲ ወደ ሁለተኛው ዳዊት እንለፍ። ወደ ቤተልሔም በረሃዎች እንውረድ። አንድ ትንሽ ብላቴና ዳዊት በእጁ መክሊት አለው፣ መዝሙርና እረኝነት። በረሃው ጭር ያለ ነው። ድንገት ግን ከቁጥቋጦ በስተጀርባ 2 የሚቃጠሉ ዓይኖች ታዩ። አንድ ግዙፍ አንበሳ። ያ አንበሳ ዘሎ አንዲቱን ጠቦት ነጠቀም። ማንኛውም እረኛ ለአንዲት በግ ብዬ ሕይወቴን አላጣም ብሎ ይሸሽ ነበር። ዳዊት ግን አልሸሸም። የታመነ እረኛ አገልጋይ ነውና አንበሳውን ተከታትሎ ጉሮሮውን አነቀው። ጠቦቷን ከአፉ አስጣለ። ድብ ሲመጣም እንዲሁ አደረገ። ዳዊት በትንሿ በግ የታመነ ስለነበር እግዚአብሔር በኋላ ላይ በእስራኤል ሁሉ ላይ አነገሰው። መክሊቱን የቀበረ ሳይሆን ስላደረው የሚዋጋ ጀግና ነበር። ዮሴፍ በግብጽ ምድር በባዕድ ሀገር ነው። መክሊቱ ታማኝነትና ጥበብ ነበር። የጌታው የጲጥፋራ ሚስት በቀን በዝሙት ልታታልለው ትመክር ነበር። ማንም የማያየው ማንም የማያውቀው ስፍራ አድርገው፣ ማንም አያውቅብህም የሚል የሰይጣን ድምፅ በጆሮው ያንሸራሽራል። ዮሴፍ ግን እንዲህ አለ፣ በእግዚአብሔር ፊት እንዴት እንዲህ ያለ ታላቅ ክፋት እሰራለሁ? ዮሴፍ መክሊቱን በዝሙት አላረከሰም። የንጉሡን ሚስት ቁጣና እስራት መረጠ እንጂ ጌታውን አልከዳም። በትንሹ በመታመኑም ከእስር ቤት ወጥቶ የግብጽ ጠቅላይ ሚኒስትር ሆነም። ክቡራትና ክቡራን፣ እነዚህ 3 ጀግኖች የሚነግሩን አንድ እውነት አለ። እንደ ሙሴ ለቤተ ክርስቲያንህና ለወንድሞችህ እኔ ልሙት እናንተ ደጉ የምትልበት የታማኝነት ልብ አለህ ወይስ ጥቅምን የምታስቀድም ነህ? እንደ ዳዊት
ከእግዚአብሔር የተሰጠ መንጋ ልጆችን፣ ተማሪዎችን፣ ጓደኞችን ከዓለም አንበሳና ድብ ለማዳን ትጋደላለህ? እንደ ዮሴፍ ማንም በማያይ ስፍራ በሞባይል ውስጥ በሚመጡ የዝሙትና የኃጢአት ፈተናዎች መሃል ፈሪሃ እግዚአብሔር አለ? ዛሬ ሁላችንም የክርስቶስ ሥጋና ደም ተቀብለናል። በውስጣችን ንጉሥ አለ። ሆዳችንም አዲሱ መቃብር ጎልጎታ ነው። ታዲያ በዚህ ቅዱስ መቃብር ውስጥ ኃጢአት እያከማቸ ክርስቶስን ዳግም እየሰቀልከው ይሆን? ወይስ እንደ ዮሴፍና ኒቆዲሞስ በንጹሕ በፍታ በንስሐ ጠቅልለ ይዘኸዋል? አሁን ታሪኩ ወደ መጨረሻችን ምዕራፍ እያመራ ነው። ያ መክሊቱን የቀበረው አገልጋይ በንጉሡ ፊት ቆሟል። የሚሰጠው ምክንያት ምንድን ነው? የንጉሡ ቁጣ ምን ይመስላል? ላለው ይጨመርለታል፣ ለሌለው ግን ያለው እንኳን ይወሰድበታል የሚለው ቃል በተግባር ታዩ ተወዳላችሁ? ከእጃችን ያለው መክሊት እንዴት ለይተን እንደምናውቅና የኤርትራን ባህር የምንከፍልበት በትር እንዴት እንደምንይዝ እስኪንይ አብረን እንመልከት። ታሪኩ አሁን ወደ መከራውና ወደ ድሉ መገናኛ ነጥብ ደርሷል። በታላቁ አደባባይ ላይ ጸጥታ ሰፍኗል። ባለ 5 ባለ 2 መክሊቶች አገልጋዮች የክብር ካባቸውን ደርበው በንጉሥ ቀኝ በኩል በታላቅ ደስታ ቆመዋል። ፊታቸው እንደ ሰማይ ከዋክብት ያበራል። አሁን ግን የመጨረሻው አገልጋይ ተራ ደረሰም። ገብረ ሐካይ ሰነፉ አገልጋይ። ይህ አገልጋይ ወደ ዙፋኑ የቀረበው በኩራትና በድፍረት ነበር። በእጆቹ ላይ ከጉድጓዱ ያወጣው አፈርና ጭቃ የለበሰው ያ መክሊት ይታያል። ንጉሡን ተመለከተውና እንዲህ ሲል ክሱን ሰነዘረ። ጌታዬ ሆይ አንተ ካልዘራህበት የምታጭድ ካልበተንክበት የምታከማች ጨካኝ ሰው መሆንን አውቃለሁ። ስለዚህ ፈራውህ። መክሊትህንም ወስጄ በምድር ውስጥ ቀበርኩት። እነሆ መክሊት ያላትን ውሰድ አለው። ክብራትና ክብራን ውድ አድማጮቻችን እስኪ አስተውሉ። ይህ አገልጋይ ለስንፍናው ንጉሡን ተጠያቂ እያደረገ ነው። ንጉሡን እንደ አፍቃሪ ጌታ ሳይሆን እንደ ጨካኝ ሳሊ አድርጎ ስሎታል። ይህ የኃጢአት ሁሉ ራስ ነው፣ እግዚአብሔርን አለማመን ነው። ንጉሡም በታላቅ ግርማ እንዲህ ሲል መለሰለት፣ አንተ ክፉና ሰነፍ አገልጋይ ካልዘራሁበት እንደማጭድ ካወቅ ለምን ገንዘቤን ለለዋጮች አልሰጠኸውም? እኔ ስመጣ ከነወለዱ ቀበለው ነበር አለው። እዚህ ላይ ነው ድንጋጤው የሚጀምረው። ንጉሡ ትእዛዝ አስተላለፈ። መክሊቱን ከእጁ ላይ ቀሙ፣ ለ10 መክሊት ላለው ስጡት። ይህንንም የማይረባ አገልጋይ ለቅሶና ጥርስ ማፋጨት ወዳለበት ወደ ውጭ ጨለማ ጣሉት አላቸው። ያለችውን መክሊት አጥቶ ወደ ዘላቂው ጨለማ ሲወሰድ የመጨረሻው ዕድል ሲዘጋ ምንኛ ያስፈራል። ክቡራትና ክቡራን ቆም ብለን እስኪናስብ እኛ በእጃችን ያለችንን መክሊት ዛሬ ካልተጠቀምንባት ከእጃችን ተነጥቃ ስሟንና ክብሯን ለሚያውቁት ትሰጣለች። ወደኛ ሕይወት ስንመለስ ጌታችን ይህንን ምሳሌ የነገረን እንድንፈራ ብቻ ሳይሆን እንድንነሳሳ ጭምር ነው። እግዚአብሔር እያንዳንዳችንን ወደዚህ ዓለም ሲልከን ባዶ እጃችንን አልሰደደንም። ሙሴ ከፊቱ ለፊቱ ባህር ከኋላው ሰራዊት መጥቶበት ሲጨነቅ እግዚአብሔር የጠየቀው ጥያቄ ዛሬም ለኛ ይሰራል። በእጅ ምን አለ? ሙሴ በእጁ የነበረችው ተራ የእረኛ በትር ነበረች። ነገር ግን ያቺ በትር በእምነትና በታማኝነት ሲጠቀማት የኤርትራን ባህር ለሁለት ሰነጠቀች። ያንተ በትር ምንድነው? ምናልባት ያንተ በትር ጸሎት ሊሆን ይችላል። ምናልባት ትዕግስት ወይም ለሰዎች መልካም ማሰብ ሊሆን ይችላል። መክሊትህ ምንድነው? ቤተ ክርስቲያን አካል ናት። እኛ ደግሞ ሕዋሳቶቿ ነን። ዓይን የሆነ አለ የሚጸልይና የሚመለከት፣ ጆሮ የሆነ አለ የሚሰማና የሚራራ፣ እግር የሆነ አለ ወደ ችግረኞች የሚሮጥ። ክቡራትና ክቡራን እናንተ ለቤተ ክርስቲያናችሁ ምንድናችሁ? በትርህን ይዘህ ቆመሃል ወይስ ብቻዬን ምን እሰራለሁ በሚል ተስፋ መቁረጥ መክሊትህን ቀብረሃል? በመጨረሻም ታማኝ አገልጋዮች ወደ ሰማያዊ ግብዣ ተጠሩ። ቅዱስ ያሬድ በጾመ ድጓው እንዲህ ይላቸዋል፣ መኑ ውእቱ ገብርኄር። አዎ እነዚህ አገልጋዮች በደብረ ጽዮን ተራራ ላይ ከንጉሥ ጋር አብረው ይቆማሉ። በመከራው ጊዜ አብረው ስለደከሙ በደስታው ጊዜ አብረው ይነግሳሉ። ጌታው ለባለ 10 መክሊት ጨመረለት። ለምን? ምክንያቱም ላለው ይጨመርለታል የሚለው መለኮታዊ ሕግ ነው። ጸጋህን በተጠቀምክ ቁጥር ሌላ ጸጋ ይጨመርልሃል።
ሰዎችን ስትወድ የፍቅር ኃይል ይበዛል። ስትጸልይ የጸሎት ጣዕም ይጨመራል። ታሪካችን የሚያበቃው እዚህ ላይ ነው። በብርሃንና በጨለማ መካከል ያለውን መስመር በግልጽ ተሰምሯል። ንጉሡ አሁንም እየጠራ ነው። ገብርኄር ወምእመን፣ አንተ የታመንክ በጎ አገልጋይ የሚለውን ቃል ለመስማት ዝግጁ ናችሁ? የተወደዳችሁ የቻናላችን አድማጮች፣ ይህ ትረካ እዚህ ላይ ሲያበቃ ወደ ቤታችሁ የምትወስዱት አንድ ታላቅ እውነት አለ። የሆድህ መቃብር ንጹሕ ነው? ቅዱስ ሥጋውና ክቡር ደሙን ተቀብለ በውስጥ ክርስቶስን ይዘ የልብህ መቃብር በኃጢአት ትቢያ ተሞልቶ ይሆን? ወይስ እንደ ዮሴፍ ኒቆዲሞስ በንጹሕ በፍታ በንስሐ ጠቅልለኸዋል? ታማኝ አገልጋይነት ዋጋ አለው። ዛሬ በጥቂት ነገር ስትታመን፣ በትዳርህ፣ በሥራህ፣ በሃይማኖትህ፣ ነገ በብዙ ላይ ትሾማለህ። የማይታየውን መንግሥተ ሰማያትን ትወርሳለህ። ውሳኔህ ምንድን ነው? አሁን በዚህ ሰዓት የተቀበረውን መክሊትን ቆፍረህ የምታወጣበት፣ ማትረፍ የምትጀምርበት የመጨረሻው ዕድል ነው። ነገ ዘግይቶ ሊሆን ይችላል። መኑ ውእቱ ገብርኄር? የታመነ በጎ አገልጋይ ማን ነው? የአገልጋይ አንተ ትሆን ወይስ አንቺ? እግዚአብሔር አምላካችን በቸርነቱ በሰጠን ሁሉ እርሱን አገልግለን የመንግሥቱ ወራሾች፣ የደስታው ተካፋዮች አድርገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።